ሰላም የዩኒቱ አራተኛ ክፍል ላይ እንገኛለን። አራተኛ ክፍል አሻንቴ ከሚለው ጀምሮ ማለት ነው። እንግዲህ ከዚህ ቀደም ስናወራ የነበረው አውሮፓውያኖች አፍሪካን ቅኝ ለመግዛት ሲመጡ አፍሪካውያኖች እንዲሁ ዝም ብለው በሰላም አልተቀበሏቸውም። በቻሉት አቅም ሪዚስት ለማድረግ ለመቃወም ወይም ደግሞ ራሳቸውን ለማዳን ጥረው ነበረ ማለት ነው። ከዛ መካከል እንግዲህ በባለፈው ክላሳችን ያየነው ሳምራ ቱሪ ኦፍ ዲ ማንዲንካ የሚለውን አይተናል። ዛሬ ደግሞ ከአሻንቴ ጀምሮ የምናየው ይሆናል ማለት ነው። ስለዚህ አሻንቴ ማነች ወይም ደግሞ አሻንቴ የት አካባቢ የምትገኝ ኤምፓየር ነች ስንል the Ashanti Empire was a pre-colonial West African state that emerged in the 17th century in what is today Ghana. So አሻንቴ እንግዲህ የአሻንቴ ኤምፓየር በ17ኛው መቶ ክፍለ ዘመን በዛሬዋ ጋና ውስጥ ብቅ ያለች የምዕራብ አፍሪካ ቅድመ ቅኝ ግዛት ወይም ደግሞ ፕሪ ኮሎኒያል ዌስት አፍሪካን ስቴት ነበረች ወይም ደግሞ ግዛት ነበረች ማለት ነው። ስለዚህ በ17ኛው ክፍለ ዘመን በምዕራብ አፍሪካ አሁን ጋና ብለን የምንጠራት አካባቢ የነበረች ግዛት ናት አሻንቴ ብለን የምንጠራው ኤምፓየር ማለት ነው። The Ashanti or Asante were an ethnic subgroups of the Akan speaking peoples and were composed of a small chiefdom. አውራይት እንግዲህ እዚህ ጋር አሻንቴ ወይም ደግሞ አሳንቲ ብለን ልንጠራው እንችላለን። የአካን ተናጋሪ ህዝቦች ጎሳ ንዑስ ቡድን ሲሆኑ ከትንሽ ወይም ትንንሽ መኳንንቶችን ወይም ቺፍደም ብለን የምንጠራቸው ወይም ደግሞ ስሞል ቺፍደምን ያቀፈም ነበረ ማለት ነው። ስለዚህ አሻንቴ ወይም ደግሞ አሳንቴ ብለን ልንጠራው እንችላለን ኤምፓየሩን ማለት ነው። ምን አይነት ቋንቋ ተናጋሪ ነበሩ? አካን ስፒኪንግ ፒፕሎች የመሰረቱት ትንንሽ ቺፍደሞችን ያቀፈች ግዛት ነበረች አሻንቲ ማለት ነው። The Ashanti established their state around Kumasi in the late 1600s, shortly after their first encounter with Europeans. So አሻንቲዎች እንግዲህ ግዛታቸውን በሶማሲ ዙሪያ ያቋቋሙት በ1600ዎቹ አካባቢ ነበረ ወይም መጨረሻ ማለትም ከአውሮፓውያኖች ጋር ለመጀመሪያ ጊዜ ከተገናኙ በኋላ ብዙም ሳይቆዩ ነበር ማለት ነው። ኦኬ ስለዚህ አሳንቴ ወይም ደግሞ አሻንቴ established their state around ኩማሲ የት አካባቢ? ኩማሲ አካባቢ መቼ? በ1600 መጨረሻ አካባቢ ወይም ደግሞ በአጭሩ ለመጀመሪያ ጊዜ ዩሮፒያን ጋር ከተገናኙ ብዙ ሳይቆዩ ነበር ስታብሊሽ ያደረጓት ማለት ነው። In some ways the empire grew out of the wars and dislocation caused by the European who sought to control the famous gold deposit which give this region its name the Gold Coast. እዚህ ጋር እንግዲህ ግሬው አውት ማለት ስቶፕ ዶይንግ ሰምቲንግ ማለት ነው፣ ወይም ደግሞ ባጭሩ መተው ማለት ነው። ስለዚህ ይቺ ኢምፓየር በአውሮፓውያኖች በጦርነትም ሊሆን ይችላል በመፈናቀል ከመሳደድ አቁማለች ለተወሰነ ጊዜ ማለት ነው። Okay, the empire grew out of the war and dislocation caused by Europeans who sought to control. እንግዲህ እነዚህ ዩሮፒያኖች ወይም ደግሞ አሳንቴን የሚያሳድዱ ወይም ደግሞ ዲስሎኬት የሚያደርጉ ምን በመፈለግ ነው? የጎልድ ክምችት ያለበትን ቦታ ለመቆጣጠር። ያ የጎልድ ክምችት ያለበትን ቦታ ራሳቸው አውሮፓውያኖች ምን ብለው ነበር የሰየሙት? the gold coast ብለው ነበር የሰየሙት። ስለዚህ ይህን ቦታ ለመቆጣጠር ሲሉ ይችን ኢምፓየር በጦር መውጋትም ዲስሎኬት ማድረግ ወይም ደግሞ ማሳደድም አቁመው ነበረ። ስለዚህ በዚህ ኢራ ወይም ደግሞ በዚህ ጊዜ ምን ተፈጠረ? during this era the Portuguese were the most active Europeans in the West Africa. እንግዲህ በዚህ ሰዓት በ1600ዎቹ መጨረሻ አካባቢ ማለት ነው እዚህ ምዕራብ አፍሪካ ላይ በጣም አክቲቭ የሚባሉ አውሮፓውያኖች ፖርቹጋሎች ነበሩ ወይም ፖርቹጌስ ብለን የምንጠራቸው ማለት ነው። So they made Ashanti a significant trading partner, providing wealth and weapons that allowed the small states to grow stronger than its neighbor. ስለዚህ ከማሳደድ ይልቅ ወይም ደግሞ ግራውት ከማድረግ በጦርን ወይም ዲስሎኬት ከማድረግ ይልቅ ትሬዲንግ ፓርትነር እንዲሆኑ ያደረጉት። ሶ አሻንቴ ከማን ጋራ ሲግኒፊካንት ትሬዲንግ ፓርትነር ጀመረች? ከፖርቹጌሶች ጋር ወይም ደግሞ ከፖርቹጋል ጋር ማለት ነው። ሰው ከፖርቹጋል ጋር የትሬዲንግ ፓርትነር መጀመሯ ደግሞ አንደኛ ዌልዝ ወይም ደግሞ ጥሩ የሆነ ሀብት እንዲኖራት አድርጓል። ሁለተኛ ደግሞ የጦር መሳሪያ ወይም ደግሞ ዊፐን እንድታገኝና ስትሮንገር እንድትሆን በተለይ ደግሞ ከጎረቤቶቿ አንጻር የተሻለችውን እንድትገኝ አስችሏታል አሻንቴን ማለት ነው። ሶ የመጀመሪያው ምንድነው? ጦርነትና ማሳደድ ወይም ደግሞ ማፈናቀል አውሮፓውያኖች
ተው ጎልድ ካስት የሚለውን ቦታ ለመያዝ ሲሉ በጦር መውጋት ማሳደድ አቆሙና የትሬዲንግ ፓርትነር አደረጓቸው ማለት ነው። ይሄ ደግሞ ለአሻንቴ ጥሩ እድል ነበር። In the 18th century, Asante was simply one of the Akan-speaking Portuguese trading partner in the region. So, በ18ኛው መቶ ክፍለ ዘመን አካባቢ እንግዲህ አሻንቴ በአካባቢው ከሚገኙ የአካን ተናጋሪ ፖርቹጋሎች ጋራ የንግድ አጋር ፈጠረች ወይም ደግሞ የንግድ አጋር አንዷ ነበረች ማለት ነው ባጭ ወይም የአካን ስፒኪንግ አካን የሚባል የቋንቋ ፋሚሊ ወይም ቤተሰብ የሚናገሩ ፖርቹጋሎች ነበሩ። ከነሱ ጋራ ጥሩ የሆነ ትሬዲንግ ፓርትነር ወይም ደግሞ የንግድ አጋር ነበሩ ማለት ነው። መቼ በ18ኛው መቶ ክፍለ ዘመን። ስለዚህ እስካሁን ድረስ አሳንቴዎች ጥሩ ላይ ነው ያሉት ከአውሮፓውያኖች ጋራ ቢኮዝ ከፖርቹጋሎች ጋር እንግዲህ እንደምታዩት ጥሩ የሆነ ትሬዲንግ ፓርትነር ነው የጀመሩት ማለት ነው። ዜን ሲቹዌሽኑ የተቀየረው መቼ ነው ታዲያ ካል that situation changed when ኦሴቱሉ ዛሳንቴን ወይም ደግሞ ፕሮሚናንት ቺፍ ብለን የምንጠራው ኦፍ ዳሳንቴ from 1701 to 1717 and his priest ኮንፎ አንኩዌ ፕሪስት ነው ይሄ ባይ ዘ ወይ his priest ኮንፎ አንኩ unified the independent chiefdom into the most powerful political and military status in the Cast region. እንግዲህ ታሪክ የተቀየረው መቼ ነው ካል እዚህ ጋር የተዘረዘሩ አካላቶች አሉ ከላይ ማለት ነው። ከ1701 እስከ 1717 ድረስ የነበረው የአሳንቴ አሳንቴን ወይም ደግሞ ዋና አለቃ ኦሴቱ ወይም ኦሴቲቱ እና ካህኑ ማን ይባላል? ኮንፎ ኮይን ብለን እንጠራዋለን። ኮንፎ አንኩያይሚን ነፃ ሹማምንት በአንድነት በባህር ዳርቻ አካባቢ ወደሚገኙ የፖለቲካና ወታደራዊ መንግስት ሲቀላቀሉ ሁኔታዎች ሁሉ ተለወጡ ወይም ደግሞ the situation changed. የተቀላቀሉት እነማን ናቸው? ኦሴቱቱ ቅድም ቱሉ ብዬን ያነበብኩት ኦሴቱቱ እና ደግሞ አሳንቴን ወይም the prominent chief ዋና አለቃ ማለት ነው። እንዲሁም ፕሪስቱ ወይም ደግሞ ይሄ ቄሳ ውስጥ ልንለው እንችላለን። ማን ይባላል? ኮንፎ አኖኪ ብለን የምንጠራው ማለት ነው። እነዚህ ከማን ጋር ዩኒፋይድ ሲሆኑ ወይም ሲቀላቀሉ ነው ካል ኢንዲፔንደንት ቺፍደሞች አሉ። the most powerful political and military states in the Castal region ወይም ደግሞ የባህር ዳርቻዎች አካባቢ የነበሩ ፖለቲካሊ ወይም ደግሞ በሚሊታሪ ደረጃ ስትሮንግ የሆኑ ፓወርፉል የሆኑ ስቴቶችን ሄደው ወይም ደግሞ ቺፍደሞችን ሄደው ዩኒፋይ ሲሆኑ ወይም ደግሞ ሲቀላቀሉ ነገሮች ሁሉ ተቀየሩ ማለት ነው። The Santihen organized the Asante Union, an alliance of Akan-speaking people who were now loyal to his central authority. አሳንቴን ማለት እንግዲህ ፕሮሚናንት ቺፍ ነው ወይም ደግሞ ዋና አለቃ ነው። ስለዚህ ይሄ ዋና አለቃ ለማዕከላዊ ስልጣኑ ታማኝ የሆኑትን የአካን ተናጋሪ ህዝቦች ጥምረት የሆነውን አሳንቴ ህብረትን መስርቷል ማለት ነው። ስለዚህ አሳንቴ ዩኒየን የተመሰረተው በማን ነው? በአሳንቴን ነው። እዚህ አሳንቴን ዩኒየን ላይ ያሉ ወይም ደግሞ አሳንቴ የምንለው ህብረት ላይ ያሉ እነማን ናቸው? የአካን ስፒኪንግ ወይም ደግሞ የአካን ቋንቋ የሚናገሩ ሰዎች ስብስብ ናቸው። ዳሳንቴን ሜድ ኩማሲ the capitalist of the new empire. ስለዚህ አሁንም የአሳንቴን ኩማሲ ብለን የምንጠራትን ቦታ የኢምፓየራቸው ወይም የግዛታቸው ዋና ከተማ አደረጉ። He also created a constitution, recognized and centralized the military and created a new cultural festival which is called Odwira which symbolized the new union. ስለዚህ አሁንም ይሄ ሰው አሳንቴን ብለን የምንጠራው ህገ መንግስትን ክሬት አደረገ ወይም ደግሞ ፈጠረ። recognized and centralized the military and created a new cultural festival. ምንድን ያደረገው? ሪኮግናይዝ ሳይሆን ኦርጋናይዝድ አደረገ፣ እንደገና አደራጀ፣ ከዛ ሚሊታሪውን አጠናከረ፣ እንዲሁም ደግሞ ኒው ካልቸራል ፌስቲቫልንም ክሬት አደረገ። ይህ ኒው ካልቸራል ፌስቲቫል ኦዲዊራ ተብሎ ይጠራል። ኦዲዊራ ይህ ደግሞ የአዲሱን ህብረት
ማሳያ ምልክት ነው ኦድዊራ ብለን የምንጠራው which symbolized the new union ይለናል። Most importantly, he created a golden stool, which he argued represented the ancestors of all the Ashanti. እዚህ ጋር እንግዲህ ከሁሉም በላይ ደግሞ ምንድነው ያደረገው መሰላችሁ? የሁሉም የአሳንቴ አባቶች አባትን የሚወክል ወርቃማ ባርጩማን ፈጠረ ነው የሚለው። ወርቃማ ባርጩማ ነው። እዚህ ጋር ጎልደን ስቱል ሜቢ ጎግል ላይ ጎልደን ስቱል ኦፍ አሳንቴ ብላችሁ ሰርች ብታደርጉ ከወርቅ የተሰራ ባርጩማ ነገር ነው የሚያሳያችሁ። ይህ እንግዲህ የአሳንቴ የአባቶቻቸው አባትን ይወክላል ብለው ነው ክሬት ያደረጉት። ይህንም የፈጠረው ማን ነው? ይሄው ሰውዬ ነው። አሳንቴ ይሄን ብለን የምንጠራው ሰው ማለት ነው። then which represent the ancestors of all the Ashanti ብለናል። upon that throne ኦሲቱቱ legitimize his rule and that of the royal dynasty that followed him። እንግዲህ የዙፋኑን ጉዳይ ስንመለከት ወይም ደግሞ የትሮኑን ጉዳይ ስንመለከት ኦሲቱቱ ኖቱሉ ኦሲቱቱ ብለን የምንጠራው ስልጣን ላይ እንዲወጣ ሪኮግናይዝድ ማነው ሌጂቲማይዝድ አደረገ ወይም ደግሞ ህጋዊነቱን አጸደቀ። ከሱ ቀጥለው የሚመጡም ህጋዊ እንደሆኑ አደረገ ማለት ነው። ላይክ ለምሳሌ ኦሲቱቱ መሪ ሆነ። ከዛ በኋላ የሚመጡ እሱን ተከትለው የሚመጡ ወይም ደግሞ ሰክሰሰሮችን ሌጂቲማይዝ እንዲሆኑ ወይም ደግሞ ህጋዊ እንዲሆኑ ለማድረግ ቻለ ማለት ነው። so gold was the major products of the Ashanti Empire። እንግዲህ እዚህ አካባቢ ላይ ጎልድ ወይም ወርቅ በጣም በከፍተኛ ሁኔታ የሚመረት ምርት ነው ወይም ደግሞ the major product of the Ashanti Empire ወይም ደግሞ የአሻንቲ ኤምፓየር ዋና ምርት እንግዲህ ወርቅ ነበረ ማለት ነው። ኦሲቱቱ made the gold mine royal possessions። እዚህ ጋር እንግዲህ ንጉሰ ነገስት ውስጥ ይሄ ኦሲቱቱ ብለን የምንጠራው እንግዲህ ለንጉሰ ነገስቱ የሚሆኑ የተለያዩ ወርቅ እቃዎችን ሰርቶ ነበር ወይም ደግሞ ንብረትነት የሚሆኑ ከወርቅ የተሰሩ የተለያዩ ነገሮችን አሰርቶ ነበረ። he also made a gold dust the circulating currency in the empire። ከዛ ኢቭን ገንዘባቸው ራሱ የተሰራው ከምን ነበረ? ከወርቅ ነበረ። እንደ ከረንሲ ሆኖ የሚያገለግለው gold dust was frequently accumulated by the citizens of the Ashanti, particularly by the evolving wealthy merchant classes። እዚህ ጋር እንግዲህ ሊትራሊ እንፍታው ካልን ጎልድ ደስት ማለት እንግዲህ ሲተረጎም የፍሬዛል ቨርብ ነው። ሲተረጎም it is very difficult to obtain ወይም ደግሞ ለማግኘት በጣም ውድ የሆነ ነገር እንደማለት ነው። በት በዚህ ኮንቴክስት ግን ዲፋይን ስናደርገው gold dust was frequently accumulated by the citizen of Ashanti ነው የሚለው። አሳንቲ ህዝቦች ላይ የወርቅ ቡናኝ ልንለው እንችላለን ወይም ደግሞ ጀስት ከወርቅ የሚሰሩ እቃዎች ሲሰሩ የሚቀር ቅሪቱ ወይም የብጥስጣሹ ምናምን እዛ አካባቢ ላይ በስፋት ይገኝ ነበር ማለት ነው። በዋናነት ደግሞ በጣም ዌልዚ የሚባሉ መርቻንቶች ጋር ማለት ነው። ሶ ምን ለማለት ነው? ጎልድ እዛ አካባቢ በጣም ርካሽ ነበረ ለማለት ነው። The Ashanti Empire's economy depended on the gold trades in the late 17th century, but by the early 1800s it had become the major exporters of the enslaved people። እንግዲህ መጀመሪያ ላይ አሳንቲ ኤምፓየር ላይ ኢኮኖሚው ዲፔንድ የሆነው በጎልድ ሽያጭ ወይም ደግሞ በወርቅ ሽያጭ ነበር፣ ስፔሻሊ በ1700ስ ማለት ነው። ነገር ግን በኋላ በ1800ዎቹ መጀመሪያ አካባቢ ላይ ይሄ ጎልድ በማን ተተካ? በባሮች ተተካ ማለት ነው። ስለዚህ ጎልድ መሸጥ ይቀርና ኢንስሌቭድ የሆኑ ፒፕሎች ወደ መሸጥ ወይም እነሱን ኤክስፖርት ወደ ማድረግ ተሄደ ማለት ነው። ወይም ባጭሩ የአሻንቲ ኤምፓየር ኢኮኖሚ በ1700ዎቹ በወርቅ ንግድ ላይ የተመሰረተ ቢሆንም በ1800ዎቹ መጀመሪያ ላይ ግን በባርነት የተያዙ ሰዎች ዋነኛ ወደ ውጭ በመላክ ላይ ያለ አይተም ነበረ ብሎ እንትን ይለዋል ማለት ነው፣ ይገልጸዋል። In exchange, the Ashanti received luxurious items and some manufactured goods, including most importantly firearms. So, ወርቅ ኤክስፖርት ሲደረግ ወይም ደግሞ ኢንስሌቭድ ፒፕሎች ኤክስፖርት ሲደረጉ በምትኩ ለአሻንቴ የሚቀርብለት ወይም ደግሞ የሚመጣለት ነገር ምንድነው? ለግዠሪየስ የሆነ ወይም ለግዠሪ አይተም ወይም ደግሞ የቅንጦት እቃዎች ነበሩ የሚመጡለት። በዋናነት ግን የፌር አርምስ ወይም ደግሞ ጠመንጃ ብለን የምንጠራው ማለት ነው፣ ወይም የጦር መሳሪያ ዊፐኖች ይላኩለት ነበር ማለት ነው። The consequence of this trade for the Ashanti and their neighbor was terrible። እንግዲህ
ለአሻንቴና ለጎረቤቶቻቸው የዚህ ንግድ መዘዙ አስከፊ ነበር ማለት ነው ባጭሩ። ይሄ ስፔሻሊ የኢንስሌቭድ ፒፕሎችን መነገድ ወይም ደግሞ ኤክስፖርት ማድረግ ለአሻንቴም ህዝቦች ወይም ለአሻንቴ ኤምፓየርም ለጎረቤትም መዘዙ አስከፊ የሆነ ነገር ነበረ ማለት ነው። From 1790 until 1896 the Ashanti Empire was in a continuous state war. በዋናነት ከ1790 እስከ 1896 የአሳንቲ ኤምፓየር በተከታታይ የጦር ሁኔታ ውስጥ ነበረ ማለት ነው። ኦኬ ካንቲኒየስ የሆነ ስቴት ዋር ውስጥ ነበር ያለው። This war leads to the acquisitions of more slave for trade. የጦርነትም እንግዲህ ምክንያቱ ምንድነው ካል እነዚህ ጦርነቶች ለንግድ ብዙ ባሪያዎች እንዲገዙ ምክንያትም ሆኖ ነበረ ማለት ነው። This war leads to the acquisition of more slaves for trade. የጦርነት ምን አደረገ? ብዙ ባሮች እንዲጓዙ ወይም እንዲገዙ ምክንያት ሆኗል ማለት ነው። Alright, the constant warfare also weakened the empire against the British, who eventually became their main enemy. ስለዚህ የተከታታይነት ያለው ጦርነት ራሳቸውን አዳክሟል። ስፔሻሊ እንግሊዝን ሪዚስት ማድረግ እንዳይችሉ የሆነበት ደረጃ ደርሷል። ዴን በኋላ ላይ እንግዲህ እንግሊዝ ወይም ብሪቴን የምንላት who eventually became their main enemy ዋና ጥላታቸው ልትሆን ችላለች ማለት ነው ይቺ ብሪቴን። Between 1823 and 1873 the Ashanti Empire resisted British advance on their territory. እንግዲህ እንደ አውሮፓውያን አቆጣጠር በ1823 እና በ1876 መካከል የአሻንቲ ኤምፓየር የብሪታንያ እንቅስቃሴ በመቃወም ምን አድርጎ ነበረ? ጥረት አድርጎ ነበር ወይም ባጭሩ መቃወም ችሎ ነበር ማለት ነው። በሁለቱ ዘመኖች በ1823 እና 73 መካከል የአሻንቴ ኤምፓየር የብሪቴንን አገዛዝ ወይም ደግሞ ወደ እነሱ ቴሪቶሪ መቅረብ እየተቃወመ ነበረ። ነገር ግን in 1874 however British force successfully invaded the empire and briefly captured Kumasi. አያችሁ በ1874 የብሪታንያ ኃይሎች ኤምፓየሩን በተሳካ ሁኔታ ወረሩና ኩማሲ ብለን የምንጠራው ዋና ከተማውን ማለት ነው ኤምፓየሩን ዋና ከተማ ለአጭር ጊዜ ይዘውት ነበር ማለት ነው። ኦኬ ለአጭር ጊዜ ይዘውት ነበረ ማለት ነው። ከዛም ተከሰተ the Ashanti rebelled against British rule and the empire was again conquered in 1897. ከዛም ምን ተፈጠረ? አሻንቴ በእንግሊዝ ቅኝ ግዛት ላይ አመፀና ኤምፓየሩን በ1897 እንደገና ተቆጣጠረ ማለት ነው። ኦኬ ከዛ ደግሞ አናዘር አፕራይዚንግ ወይም ደግሞ ሪቤል ተነሳ ወይም ደግሞ አመጽ ማለት ነው። After another uprising in 1900s, the British overthrew and expelled the Ashanteans and annexed the empire into their gold coast colony in 1902 ማለት ነው። ከሌላኛ አመጽ በኋላ ወይም አፕራይዚንግ በኋላ በ1900 ማለት ነው ብሪቲሽ ማንን ያዘችው ወይም ማንን በግዞት ያዘችው? አሳንቴን ብለን የምንጠራው መሪውም ማለት ነው። እሱም በግዞት ከያዘች በኋላ ኤምፓየሯን የአሳንቲን ኤምፓየር ከጎልድ ካስት ኮሎኒ ጋራ ቀጠለቻት ወይም ደግሞ አብራ ያዘች። አኔክስድ ማለት መቀጠል ወይም ደግሞ የዛ ግዛት አካል ማድረግ ማለት ነው። መቼ? በ1902 ማለት ነው። ኦልራይት ስለዚህ የአሳንቴ ሬዚስታንስ በዋናነት ይሄን ነው የሚመስለው። ሬዚስት ታደርግ የነበረው ማለት ነው ብሪቲሽን ማለት ነው። መጀመሪያ ላይ ግን ከፖርቹጋሎች ጋር ጥሩ የሆነ የንግድ ግንኙነት ነበራቸው። ሁለተኛ ላይ የምናገኘው ደግሞ ኡራቢ ፓሻ ሪብሌን ኢን ኢጂፕት ነው። ኡራቢ ፓሻ ኦፍ ኢጂፕት ግብጽ ላይ የተካሄደው ሪቢሊየን ወይም ደግሞ አመጽ ምን ይመስላል? አህመድ ኡራቢ ኦር ራቢ ፓሻ was an officer in the Egyptian army. አህመድ ኡራቢ ወይም ደግሞ ኡራቢ ፓሻ ብለን የምንጠራው እንግዲህ የግብጽ የጦር መኮንን ነበረ። ቢጊኒንግ መጀመሪያ ላይ ማለት ነው። ኡራቢ participated in an 1879 mutiny that developed into the Urabi revolt against the administration of the Khedive Tawfiq, which was under the influence of the Anglo-French dual rule. እንግዲህ ኡራቢ በ1879 ሚውቲ ተሳትፎ ነበረ። ሚውቲ ማለት
ወታደራዊ አመጽ ነው። ለመሪያቸው አልታዘዝም የማለት አመጽ ማለት ነው። ኦኬ ይህም ወደ ምን እንዲያድግ ሆኖ ነበረ? ወደ ኡራቢ ሪቮልት። የኡራቢ ሪቮልትም ማንን በመቃወም ነው ካል የካሃዲፍ ቶፊቅን አስተዳደር ወይም ደግሞ አድሚኒስትሬሽን መቃወም ነው። which was under the influence of the Anglo-French dual rule ይህ የቶፊቅ ወይም ደግሞ የካሃዲፍ ቶፊቅ አድሚኒስትሬሽን ወይም ደግሞ ሩል በአንግሎ ፍራንስ ዱዋል ሩል ተጽዕኖ ውስጥ የወደቀ ነበር። አንግሎ ስንል በእንግሊዝ ወይም ደግሞ በብሪቴን እና በፈረንሳይ የሁለትዮሽ ግዛት ተጽዕኖ ውስጥ የወደቀ ነበር ማለት ነው የካሃዲፍ ቶፊቅ አስተዳደር ወይም አድሚኒስትሬሽን ማለት ነው። ስለዚህ ይህን አድሚኒስትሬሽን ነው የተቃወመ አህመድ ኡራቢ። He was promoted to Tawfiq's cabinet and began reforms of Egyptian military and civil administration, but the demonstration in Alexandria in 1882 led to the British bombardments and the occupation of Egypt. እንግዲህ በኋላ ምን ሆኖ ነበር ይሄ ሰው? he was promoted to Tawfiq's cabinet ወይም ደግሞ የቶፊቅ ካቢኔት እንዲሆን ተደርጎ ነበረ። ከተደረገ በኋላ የግብፅን ሚሊታሪ ሪፎርም አደረገ ወይም ደግሞ አሻሻለ ማለት ነው። ሚሊታሪውን ብቻ ሳይሆን ሲቪል አድሚኒስትሬሽን ወይም ደግሞ ሲቪል አስተዳደሩንም ለማሻሻል ችሎ ነበረ። ነገር ግን ዴሞንስትሬሽን ወይም ደግሞ የህዝባዊ አመጽ ማን ነው? ሰላማዊ ሰልፍ ማለት ነው። ዴሞንስትሬሽን ሰላማዊ ሰልፍ ነው፣ አመጽ ነው፣ ሪብሊየን ነው ወይም አፕራይዚንግ ነው አመጽ። አሌክሳንድሪያ ማለት ግብጽ ላይ ነው የተደረገ ሰላማዊ ሰልፍ ነበር በ1882። ይህ ወደ ምን አመራ? ብሪቴን የቦምብ ድብደባ እንድታደርግ ደን ፋይናሊ ግብጽን ኦኮፓይ እንድታደርግ አስችሏታል ማለት ነው። ስለዚህ አህመድ ኡራቢ የግብጽ አርሚ ኦፊሰር ነበረ። በ1872 ሚውቲ ፓርቲሲፔት ያደረገ ነበረ። የካሃዲፍ ቶፊቅን አስተዳደር የተቃወመ ነበረ። በኋላ ደግሞ ቶፊቅ ካቢኔት አድርጎ ሽሞት ነበረ። ከተሾመ በኋላ የግብፅን ሚሊታሪ እና ሲቪል አድሚኒስትሬሽን ሪፎርም አድርጎ አሻሽሎ ነበረ። በኋላ ግን አሌክሳንድሪያ ላይ በተካሄደው ሰላማዊ ሰልፍ ብሪቴን ግብፅን በቦምብ እንድትደበድብና ካፕቸር እንድታደርግ ወይም እንድትይዝ አድርጓል ማለት ነው። ኡራቢ and his supporter were arrested። በኋላም ኡራቢ እና ተከታዮቹም ደጋፊዎቹ ተያዙ ማለት ነው። and exiled to ሳይሎን ናው ሴራሊዮን ወደ ተላኩ ወይም ደግሞ በግዞት እንዲቀመጡ ተደረገ። ወደ ሳይሎን ወይም ደግሞ አሁን ላይ ሴራሊንካ ማን ነው እዚያ ሴራሊንካ ብለን ወደ ምንጠራው ቦታ በግዞት እንዲቀመጥ ተደረገ ማለት ነው ጨረሻ ላይ። This revolt, also known as the Urabi revolt, was primarily inspired by his desire for the social justice for the Egyptian based on equal standing before the law። እንግዲህ ተመልከቱ የኡራቢ አመጽ በመባል የሚታወቀው ወይም ደግሞ this revolt also known as the Urabi revolt ተብሎ ይጠራል። ስለዚህ የኡራቢ አመጽ በመባል የሚታወቀው ይህ አመጽ በዋናነት የተነሳው በህግ ፊት እኩል መቆም ላይ የተመሰረተ ለግብፃውያን ማህበራዊ ፍትህ እንዲሰፍን ባለው ፍላጎት ነበረ። ስለዚህ ግብጾች እኩል የሆነ ፍትሃዊ ስፔሻሊ በህግ ፊት እኩል እንዲሆኑ የሚል ዲዛይር ወይም ፍላጎት ስለነበረው የተነሳ ሪቮልት ነው ወይም ደግሞ አመጽ ነበር። with the support of the peasant as well, he launched a bold effort to try to free Egypt and Sudan from the foreign control and to end the absolutist regime of the Khedive Ismail Pasha። በዋናነት እንግዲህ ከገበሬው ጋር ድጋፍ ወይም ከገበሬው ድጋፍ በማግኘት ግብጽና ሱዳንን ነፃ እንዲወጡ የማድረግ ነው። ስፔሻሊ ከፎሪን ኮንትሮል ወይም ደግሞ ከውጭ ቁጥጥር ወይም ደግሞ ይሄ የብሪቴን ተጽዕኖ አለ እንግዲህ እንደነገርኳችሁ የብሪታንያ ወይም ደግሞ የእንግሊዝ ቁጥጥር አለ ከሱ ነፃ ለማውጣትና ከዛ በተጨማሪ ደግሞ አብሶሉት የሆነ የካዲቭ እስማኤል ባሻ አገዛዝ ወይም ደግሞ መንግስት አለ ከሱ ነፃ ማውጣት ነበር የሚፈልገው። then the revolt then spread to express resentments at the influence of the foreigners including the autocracy of the Ottoman Empire። ስለዚህ እንዲህ አይነቱ አመጽ እንግዲህ አመጹ የኦቶማን ኢምፓየር መኳንንትን ጨምሮ በባዕድ አገር ዜጎች ተጽዕኖ የተሰማውን ቅሬታ ለመግለጽ
አስፋፍቶት ነበር ወይም ደግሞ ተስፋፍቶ ነበር አመፃው ማለት ነው ባጭሩ። ስለዚህ ኡራቢ የሚባለው ግለሰብ ያደረገው አመፅ ወይም ደግሞ ሪቮልት ግብጽ ላይ ከፍተኛ የሆነ ተጽዕኖ ፈጥሮ ነበር፣ ስፔሻሊ በብሪቴን ግዛት ላይ። ከዛ በተጨማሪ ደግሞ በካዲብ እስማኤል ባሻ አብሶሊት ሪጅም ላይ ከፍተኛ የሆነ ተጽዕኖ ፈጥሮ ነበር ማለት ነው። ሳፖርተሮች ነበሩት፣ ፔዛንቶች ሳፖርት ያደረጉት ነበር። ኦልራይት። ከዛስ ምን ተፈጠረ? ኡራቢ was eventually captured and tried by the restored Khadivate for rebellion on December 3, 1882. ስለዚህ ኡራቢ በማን ተያዘ ነው የሚለን? በዲሴምበር 3882 በካዲቭ ተያዘ ማለት ነው። በምንድን ነው? በአማጺ ማለት ነው። ወይም ደግሞ ሪብሊየን በማድረጉ ምክንያት ሊያዝ ወይም ካፕቸር ሊደረግ ቻለ። ኡራቢ was found guilty and was sentenced to death, but the sentence was immediately commuted to banishment for life. መጀመሪያ ላይ እንግዲህ ጥፋተኛ ሆኖ ተገኘ ወይም ደግሞ ጊልቲ ሆኖ ተገኘ እና ምን ተፈረደበት ይላል? የሞት ፍርድ ተፈረደበት ማለት ነው። ነገር ግን ይሄ የሞት ፍርድ ወዲያውኑ ተቀይሮ ባኒሽድ እንዲሆን ተደረገ። ባኒሽድ ፎር ላይፍ። ባኒሽመንት ማለት ከሀገር ለቆ እንዲወጣ ወይም ደግሞ የሆነን ቦታ ለቆ እንዲወጣ የሚያደርግ ቅጣት ማለት ነው። ስለዚህ ካዲቬት ያዘው በዲሴምበር 3882። ከዛ ጊልቲ ወይም ጥፋተኛ እንደሆነ ተወሰነበትና የሞት ፍርድ ተፈረደበት። ነገር ግን ወደ ይሄ የሞት ፍርድ ወደ ባኒሽመንት እንዲቀየር ተደረገ። ባኒሽመንት ፎር ላይፍ። ኦኬ። እድሜ ልክ ከሀገር ወጥቶ እንዲቀር ወይም ደግሞ ከሀገር እንዲወጣ የሚል ፍርድ ማለት ነው። then he left Egypt on December 28, 1882 for ሳይሎን ወይም ደግሞ አሁን ላይ ሴራሊንካ ብለን ወደምንጠራው ተሰዶ ሄደ ወይም ግብፅን ለቆ ሄደ ማለት ነው። ቢኮዝ ከሀገር እንዲወጣ ወይም ደግሞ ባኒሽድ ስለተደረገ ማለት ነው። in May 1901 ካዲቭ አባስ II ቶፊክስ son and successor permitted ኡራቢ to return to Egypt. ነገር ግን በግንቦት 1901 ካዲቭ አባስ II ወይም ደግሞ አባስ ሁለተኛ ተብሎ የሚጠራው የቶፊቅ ልጅና ተከታይ ማለት ነው ኡራቢ ወደ ግብፅ እንዲመለስ ፍቃድ ሰጠው ማለት ነው። አባስ was a nationalist and remained deeply opposed the British influence in Egypt. አባስ የሚባለው እንግዲህ መሪ ብሔርተኛ ነው ወይም ደግሞ ናሽናሊስት ነው። ከዛ በተጨማሪ ደግሞ ብሪቴንን በከፍተኛ ሁኔታ ኦፖዝ የሚያደርግ ወይም ደግሞ የሚቃወም ነበረ ማለት ነው። ወይም ደግሞ የብሪቴንን በግብፅ ላይ ያለትን ኢንፍሉዌንስ ወይም ተጽዕኖ ኦፖዝ የሚያደርግ መሪ ነበር ማለት ነው። ይሄ ካዲቭ አባስ II የምንለው ወይም ደግሞ የቶፊቅ son and successor. ኡራቢ returned in 1901 and remained in Egypt until his death in 1911. ዜን ሲፈቀድለት እንግዲህ ኡራቢ ወደ ግብፅ በ1901 ተመለሰና እስከ ሞቱ እስከ 1911 ድረስ ግብፅ ላይ መኖር ቻለ ማለት ነው። ኡራቢ's revolt had a long-lasting significance in Egypt as the first instance of nationalistic sentiments in Egypt, which would later play a very important role in Egyptian history. እንግዲህ በግብፅ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠረ ስፔሻሊ የናሽናሊስት ሙቭመንት እንዲነሳ ያደረገ ታሪክ ሊፊቀው የማይችል ተጽዕኖ የፈጠረ ሆኖ እንዲቀመጥ አድርጓል ማለት ነው። የኡራቢ ሪቮልት ወይም ደግሞ የኡራቢ አመጽ ብለን የምንጠራው። Some historians also note that the 1881 and 1882 revolution laid the foundation for the mass politics in Egypt. ከዛ በተጨማሪ ደግሞ አንዳንድ ሂስቶሪያን ወይም ደግሞ የታሪክ ተመራማሪዎች እንደሚሉት በ1881 እና 82 አካባቢ የነበረው አብዮት ግብፅ ላይ የጅምላ የሆነ ፖለቲካ እንዲነሳ ያደረገው ይሄው የኡራቢ ሪቮልት ውጤት እንደሆነ ይናገራሉ ይለናል አንዳንድ ሂስቶሪያን እንደሚሉት ከሆነ። In the 20th century Egypt, particularly during the regime of Jamal Abdel Nasser, Urabi would come to be regarded as the Egyptian patriot and national hero. በ20ኛው መቶ ክፍለ ዘመን እንግዲህ በዋናነት በጀማል አብደል ናስር መንግስት ወይም ደግሞ አገዛዝ ዘመን ማለት ነው ኡራቢ ምን ሆነ? የግብፅ ሀገር ወዳድ ወይም ደግሞ ጀግና ወይም ደግሞ ብሔራዊ ኩራት እንዲሆን ተደረገ። he also inspired political activists living in ሳይሎን። ከዛ በተጨማሪ ደግሞ ሳይሎን አካባቢ የሚኖሩ
የፖለቲካ አክቲቪስቶችን እንዲነሳሱ አድርጓል ማለት ነው። ስለዚህ የኮሎኒያሊዝምን አገዛዝ ወይም ደግሞ የቅኝ ግዛት አገዛዝን በመቃወም ግብጽ ላይ ከፍተኛ የሆነ ሚና ተጫውቷል ይለናል ማለት ነው። ሌላው ሶስተኛ ጋር የምናገኘው ደግሞ የመሐንዲስት ሙቭመንት ኢን ሱዳን ነው። ሱዳን ላይ ያለው የመሐንዲስቶች እንቅስቃሴ ምንን ለመቃወም? ኮሎኒያሊዝምን ለመቃወም ስፔሻሊ የማንን? የብሪቴንን። ቢኮዝ ሱዳንም ግብጽም በብሪቴን ግዛት ውስጥ ነበሩ ማለት ነው። ስለዚህ መሐንዲስቶችስ ምንድን ያደረጉ ወይም ደግሞ የመሐንዲስቶች ሙቭመንት ምን ይመስላል? The Mahdist rebellion in the Sudan began in 1881 by the Muhammad Ahmed, a Muslim holy man from the Dongola who declared that he was the expected Mahdi. እንግዲህ የመሐንዲስቶች ሪቤሊየን ወይም ደግሞ አመጽ የተጀመረው ወይም ደግሞ በሱዳን የተካሄደው የመሐንዲስት አመጽ በ1881 የተጀመረው በመሐመድ አህመድ በዶንጎላ ሙስሊም ቅዱስ ሰው ይሄ እንግዲህ ሆሊማን ተብሎ ወይም ደግሞ የሙስሊም ቅዱስ ሰው ተብሎ ነው የሚጠራ ማለት ነው። ራሱን እየተጠበቀ ያለው መሃዲ አድርጎ ነበር የሚቆጥረው ማለት ነው። ይሄ መሐመድ አህመድ ተብሎ የሚጠራው ግለሰብ። ስለዚህ የተነሳው መቼ ነው ይሄ እንቅስቃሴ ካል? በ1881 ነው። የመሐንዲስት ሪቤሊየኖች ወይም ደግሞ አመጽ ማለት ነው። ጀማሪው ማን ነው? መሐመድ አህመድ። የመሐመድ አህመድ ማን ነው ካል? ሙስሊም ሆሊማን ቅዱስ ሰው ተብሎ የሚታመን ራሱን the expected ማሃዲ አድርጎ የቆጠረ። ማሃዲ ማለት ምን ልበላችሁ? በክርስቲያኖች መሲህ እንደምንለው አይነት ወይም ደግሞ ሳቦር ወይም አዳኝ the guided one ወይም ደግሞ የተላከ ኦኬ ሰዎችን የሚያድን እንደማለት ነው ማሃዲ። his follower to identified him as al-mahdi ተከታዮቹ ራሱ አልማሃዲ እንደሆነ አውቀዋል ማለት ነው። አዳኝ ወይም ሳቦር እንደሆነ ማለት ነው። In 1881 he organized a revolt declaring that he was the expected Islamic Sabor or Mahdi, and it was from this name that the Sudanese religious revivalist and anti-colonial movement was named the Mahdist movement. እንግዲህ በ1881 አመጻውን አደራጀ። ከዛ አመጽ ዲክላር አደረገ። ራሱን ኤክስፔክትድ ኢስላሚክ ሳቦር አደረገ ወይም ደግሞ ማሃዲ ነኝ አለ። በዚህ ምክንያት ነበረ ሱዳን ላይ የሚካሄደው ሃይማኖታዊ አንቲኮሎኒያል ሙቭመንት ወይም ደግሞ ሃይማኖታዊ የኮሎኒያሊዝም ተቃውሞ ስሙን መሐንዲስት ሙቭመንት እንዲሆን የሆነው ማለት ነው። ስለዚህ ዘ መሐንዲስት ሙቭመንት ከየትም አልመጣም፣ ከሰውየው ስም ነው የመጣው። ኦኬ on August 12, 1881 al-Mahdi won his first victory over the colonial force at the Battle of Abba. በኦገስት በነሐሴ 12881 እንግዲህ አልማሃዲ የመጀመሪያውን ድል አገኘ ማለት ነው። የኮሎኒያል ፎርሶችን ወይም ደግሞ በዋናነት ብሪቴን ማለት ነው at the Battle of Abba ላይ ሊያሸንፍ ችሏል በመጀመሪያ ደረጃ። again አሁንም በሁለተኛ ደረጃ again in November 1883 the Mahdist won another victory over the Anglo-Egyptian army in ኮርዶፋን ፕሮቪንስ። ኮርዶፋን ላይ ደግሞ አሁንም ለሁለተኛ ጊዜ የአንግሎ ኢጂፕቲያን አርሚ ማለት የእንግሊዝና የግብፅን ወታደሮች ማለት ነው ማሸነፍ ችሏል። እዚህ ጋር እንግዲህ ተመልከቱ እንግሊዞች ኦልሬዲ ማንን ይዘዋል? ግብፅን ይዘዋል። ግብፅን ከያዙ በኋላ የሚጠቀሙት ኃይል ወይም ወታደር የግብፅ ወታደሮችን ነው የሚጠቀሙ ማለት ነው። ሌላኛውን ሀገር ለመግዛት ሲሉ ራሱን አፍሪካኖችን መልሰው ይጠቀማሉ። በኮሎኒያሊዝም ዘመን አውሮፓያኖች ብቻ አልነበሩም አንደኛውን የሚወጉት። ለምሳሌ ብሪቴን የተለያዩ የአፍሪካ ሀገሮችን ስትቆጣጠር ወይም ደግሞ ስትገዛ የብሪታንያ ወይም ደግሞ የእንግሊዝ ወታደሮች አልነበሩም የሚዋጉት። አንዱን ሀገር ትገዛና ከዛው ነው ወታደር የምትመለመል። ስለዚህ ሱዳንን ለመግዛት ከግብፅ ወታደር ትመለመል ነበር። ለሁለተኛ ጊዜ የመሐዲስት ሙቭመንት ሊያሸንፍ ችሏል ማለት ነው ወይም እንቅስቃሴ። Subsequently in 1885 al-Mahdi forces captured Khartoum and killed Charles Gordon Pasha. አሁንም በ1885 እንግዲህ የአልማሃዲ ፎርስ ማለት ነው ወይም ወታደር ካርቱምን ሊቆጣጠር ችሏል። ከተቆጣጠረ በኋላ ደግሞ ቻርልስ ጎርዳን ባሻን ገደሉት ማለት ነው። ከዛስ 5 months later ከአምስት ወራት በኋላ ሙሐመድ አህመድ passed away
ሙሐመድ አህመድ ወይም ደግሞ ይሄ ማሃዲ ብለን የምንጠራው ሞተ ማለት ነው። The Mahdists were also known as the dervishes, religious beggar, and later at the አንሳርስ ወይም ደግሞ ሄልፐር። እነዚህ ማሃዲስቶች ምን ተብለው ይጠሩ ነበረ? ደርቪሽ ተብለው ይጠሩ ነበር። ደርቪሽ ማለት ሪሊጂየስ ባገር ነው አለ። ቤገር እዚህ ጋር እንግዲህ ሃይማኖታዊ ለማኝ ነው የሚለው እንግዲህ በኋላም ደግሞ አንሳርስ ተብለው ይጠራሉ ወይም ደግሞ ሄልፐር ብለን እንጠራቸዋለን። ኤኒዌይስ እዚህ ጋር እንግዲህ ማሃዲስቶች ሌላ ስማቸው ምንድነው ከተባለ they were also known as ዳርቪሽ ወይም ደግሞ ሪሊጂየስ ቢገር እና በኋላ ደግሞ አንሳር ወይም ደግሞ ሄልፐር ተብለው ይጠሩ ነበረ ማለት ነው። Upon the death of the Mahdi in 1885, Khalifa Abdullahi took the leadership. እንግዲህ ሙሃዲ ነበረ ሲገዛ ወይም ደግሞ ይሄንን አመፃውን፣ እንቅስቃሴውን፣ ሪቮልቱን፣ ሙቭመንቱን ሲመራ የነበረው ማለት ነው። በኋላ ግን ማን ተተካ እንደ መሪ ሆኖ? ካሊፋ አብደላ ቦታውን ያዘ ማለት ነው። Then he set up a strong administrative system by appointing a district governor responsible for collecting taxation strictly in accordance with the rulings of the Quran. እንግዲህ ምንድነው ያደረገው ይሄ ካሊፋ አብደላ ተብሎ የሚጠራው አዲሱ ተሿሚ ወይም ደግሞ አዲሱ ሊደር ጠንካራ የሚባል አስተዳደራዊ ስርዓትን አዋቀረ። ከዛ ደግሞ የአውራጃ ምናምን የሚባሉት ላይ በጣም ኃይለኛና ሪስፖንሲብል የሆኑ ታክስ ሰብሳቢዎችን ሾመ። አሰራራቸውም እንግዲህ ቁርአንን መሰረት ያደረገ ነበር። ወይም ደግሞ በቁርአን ታክስ መሰብሰብ ምንድነው ልክ በዛ ሩል ነበረ ታክስ እንዲሰበሰቡ የሚያስደርገው ማለት ነው። The British regarded the successive victories of the Mahdists as a threat and wanted to avenge the death of Charles Gordon. እንግዲህ በተደጋጋሚ እነዚህ ሱዳናውያን ወይም ደግሞ ማሃዲስቶች ማሸነፋቸው ለግብጽ ትንሽ አስግቷት ነበር። ማስጋትን ብቻ ሳይሆን የቻርለስ ጎርዳንን ሞት መበቀል ትፈልግ ነበር ወይም ደግሞ አቬንጅ ማድረግ ትፈልግ ነበር ማለት ነው። ማን? ብሪቲሽ። ከዛስ in 1896 the Anglo-Egyptian army under the command of General Kitchener advanced into the Sudan. then እንግዲህ በ1898 ማን ነው 96 አንግሎ ኢጂፕቲያን አርሚ ወይም ደግሞ የብሪቴን እና የግብጽ ወታደሮች አንድ ላይ በመሆን ማለት ነው በማን የሚመሩ? በጀነራል ኪችነር የሚመሩ ማለት ነው ሱዳን ላይ ገቡ ማለት ነው። 2 years later ከሁለት ዓመት በኋላ in 1898 ማለት ነው this army inflicted a final defeat upon the Mahdist forces at the Battle of ኦምዱርማን። ስለዚህ ኦምዱርማን ባትል ላይ ሊሸነፉ ይችላል በ1898 ማለት ነው። ከዛ ምን ሆነ? ሱዳን was occupied by the combined force of British and Egypt. ከዛ በኋላ በግብጽና በብሪቴን ተያዘች ወይም መገዛት ጀመረች ማለት ነው ሱዳን። Then following this the British set up what they called the Anglo-Egyptian Condominium የሚል ወይም ደግሞ the Anglo-Egyptian Condominium የሚባል ነገር ፈጠረች ማለት ነው ብሪቴን። ሎርድ ኪችነር was appointed as the first governor general of Sudan. እንግዲህ ይሄ ሎርድ ኪችነር ብለን የምንጠራውም እንግዲህ የመጀመሪያው የሱዳን ገዢ ወይም ደግሞ ሀገር ገዢ ሆኖ ተሾመ ማለት ነው። ስለዚህ እዚህ ጋር አሁን በዋናነት ማሃዲ ወይም ደግሞ የማሃዲስ ሙቭመንት ወይም እንቅስቃሴ የምንለው ሱዳን ላይ የብሪቲሽን ቅኝ ግዛት በቻሉት አቅም ሪዚስት ለማድረግ ወይም ደግሞ ለመቃወም ሞክረው ነበር፣ ባይሳካም ማለት ነው። እንግዲህ ብሪቲሽ መጀመሪያ ማንን ያዘች? ግብጽን ያዘች። ግብጽን ተያዘች በኋላ ከግብጽ ጋር ሆና ደግሞ ሱዳንን ያዘች ማለት ነው። ኦልራይት። ከዛ ኬንያ ሁላ ሳይቀር የሷ ግዛት ነበር። ሌላኛውና የመጨረሻው ማጂማጂ ሪብሊየን ወይም ደግሞ የማጂማጂ አመጽ። ማጂማጂ ምንድነው? ማጂማጂ ዋተር ነው ጋይስ፣ ዋተር ነው። ከመጀመሪያው እንድትረዱት ማጂ ዋተር ማለት ነው ወይም ውሃ ነው። ማጂክ ነው። ማጂክ ወይም አስማት ነው። የአስማት እዛ አካባቢ ያሉት ሰዎች ስፔሻሊ ታንዛኒያ አካባቢ ያሉት ሰዎች ጀስት
ራሳቸውን ከጥይት ላለመመታት ሲሉ ውሃውን ይቀቡት ነበረ። ስለዚህ ያንን ሲቀቡት የተተኮሰው ጥይት ወደ ውሃነት ይቀየራል ብለው ያምኑ ነበር ነው ሃይላይቱ። ስለዚህ እንግባበት። In East Africa, the most serious challenge for the German was the widespread resistance of the people of Tanganyika. የታንጋኒካ ህዝቦች ቻሌንጅ ነበር ለጀርመን በጣም አስጊ የነበረው ማለት ነው። በምስራቅ አፍሪካ ባለው የኮሎኒያሊዝም ሬዚስታንስ ማለት ነው። ታንጋኒካ ምንድነው? ታንዛኒያ ነው፣ ሌላ አይደለም። This rebellion broke out in the southern parts of the colony in the hinterlands of Kalowa in July 1905. እንግዲህ አመጽ ወይም ሪብሊየን የተነሳው በደቡባዊ የግዛቱ ክፍል ወይም ደግሞ የቅኝ ግዛቱ ክፍል ስፔሻሊ በክልዋ ማዶ አካባቢ እንደነበር ይናገራል። በዋናነት በጁላይ 1905 ማለት ነው። It began in the Mutumbi Hill following the impositions of the heavy tax and the use of forced labors in the cotton growing farm for export. እንግዲህ አመጽም የተነሳው መቼ ነው? ሙቱምቢ ሂል ወይም ደግሞ የሙቱምቢ ኮረብታዎች አካባቢ ወይም ተራራማ ቦታዎች ላይ ነበረ የተጀመረው። ምክንያቱም ደግሞ ሄቪ የሆነ ታክስ ወይም ደግሞ ከባድ የሆነ ታስክ ተጥሎ ነበረ። በኮተን ምርቱ ላይ ደግሞ ሰራተኞች በግድ እንዲሰሩ ይደረግም ነበረ። ስለዚህ በምስራቅ አፍሪካ ለጀርመኖች በጣም አሳሳቢ ፈተና የታንጋኒካ ህዝብ እንደገና መቆሙ ነበረ፣ ወይም ደግሞ የታንጋኒካ ህዝቦች አመጽ ነበረ ቻሌንጅ የሆነው። ይህ አመጽ እንግዲህ የተቀሰቀሰው በደቡባዊ የቅኝ ግዛት ክፍል ነበረ፣ በዋናነት በቅልዋ ማዶ ውስጥ ማለት ነው፣ በሐምሌ 1905 ማለት ነው። በሙቱምቢ ኮረብታዎች ላይ ከፍተኛ ግብር በመጣሉና በጥጥ አብቃይ እርሻዎች ላይ የግዳጅ ስራን ወደ ውጭ በመላክ የተፈጠረ አመጽ ነበረ ማለት ነው። ስለዚህ ጥጥ አብቃይ አሉ። ጥጥ አብቃይ ወይም ጥጥን አብቅለው አምርተው ኤክስፖርት የሚያደርጉ አካላት አሉ። እዛ ጋር ተገደው የሚሰሩ ሰራተኞች ነበሩ የታንጋኒካ ሰዎች። አንደኛ ሄቪ የሆነ ታክስ አለ፣ ሁለተኛ ተገዶ መስራት አለ። ወደ ምን አመራቸው? ወደ ሪቢሊየን፣ ወደ ሪቮልት። The revolt spread rapidly throughout the region with attacks of all foreigners, missionaries, administrators and their Swahili ወይም ደግሞ አረብ ክለርክስ ምንላቸው ማለት ነው። በዋናነት እንግዲህ አመጹ በመላው ክልል በፍጥነት ተስፋፋና በሁሉም የውጭ ዜጎች ላይ ጉዳት ደረሰ ማለት ነው። በሚስዮናውያን ሊሆን ይችላል፣ በአስተዳደሮችም፣ በስዋሂሊ ወይም ደግሞ አረብ ጸሐፊዎች ላይ ጥቃት ተሰነዘረ ማለት ነው። የት ነው ይሄ የሆነው? ታንጋኒካ ላይ። ታንጋኒካ ላይ በዋናነት የት አካባቢ? በቅልዋ ማዶ፣ ቅልዋ ተብላ የምትጠራ ቦታ አለች። በእሷ ሂንተርላንድ ወይም ደግሞ በዛ ማዶ ወይም ደግሞ ማቱምቢ ተራራዎች አካባቢ ወይም ኮረብታዎች አካባቢ ላይ ማለት ነው። It was a spontaneous revolt with no previous planning or central leadership. በጣም የሚገርመው ደግሞ መሰላችሁ ያለፈ ቅድም ሆነ ማዕከላዊ አመራር ያልነበረው ድንገተኛ አመጽ ነበር ያመጽ። And yet the peoples of the southern Tanzania came together in the way that is unique in the history of African resistance to colonialism. ስለዚህ የደቡባዊ ታንዛኒያ ህዝቦች በአፍሪካ ቅኝ አገዛዝ በመቃወም ታሪክ ውስጥ ልዩ በሆነ መንገድ ተሰባስበዋል ማለት ነው። ፕላን ሳይኖራቸው፣ ሴንትራል ሊደርሺፕ ሳይኖራቸው ኮሎኒያሊዝምን ለመቃወም ሲሉ አንድ ላይ ተሰባስበዋል። Instinctively they turned to their belief in the power of the spirit world. እዚህ ጋር እንግዲህ በደመ ነፍስ ማለት ነው። ኢንስቲንክቲቭሊ ማለት በደመ ነፍስ እንግዲህ ወደ መንፈሳዊ ዓለም ኃይሎች ላይ ምን ማለት ጀመሩ? ወይም ወደ እምነት መዞር ጀመሩ። ወይም ደግሞ ድንገት አማን የሆኑ ነው የሚለው። ድንገት አማን የሆኑት ለምንድን ነው? ራሳቸውን እንግዲህ ከጀርመን ጠመንጃ ራሳቸውን ለመጠበቅ ሲሉ ማለት ነው። the power of the spirit, the spirit world. It was a deliberate attempt to overcome the problems that had crippled earlier African resistance to the European conquest. Therefore, lack of African Union and the European matching. So ቀደም ሲል እንግዲህ
አፍሪካውያኖች በአውሮፓ ወረራ ላይ ተቃውሞ ያጨነገፉ ችግሮችን ለመቅረፍ ሆን ተብሎ የተደረገ ሙከራ ነበር። ማለትም የአፍሪካ አንድነት እጦትና የአውሮፓን መትረጌስ ለመቃወም ሲሉ ነበር ወደዚህ ወደ ስፕራይት ወርልድ የተመለሱት፣ ወይም ደግሞ ይሄ ማጂ ወደምንለው ማለት ነው። ወይም ይሄ ሰውነታቸውን በመቀባት ምናምን ራሳቸውን ከጠመንጃ ለመቃወም ወይም ለመጠበቅ ጥረት ያደረጉት ማለት ነው። they sprinkled their body with a magic water is known as ማጂ which they believed would turn the bullets of their enemy into water። ሶ ምንድን ያደረጉት መሰላችሁ? ሙሉ ሰውነታቸውን ማጂክ ዋተር ነው የቀቡት። ይህም ማጂ ይባላል። ምንድነው የሚያደርገው መሰላችሁ? ምን ብለው ያምናሉ መሰላችሁ? ኢነሚያቸው ወይም ደግሞ ጠላታቸው የሚተኩሱት ጥይት ወደ ውሃ ይቀየራል ብለው ያምናሉ። እምነት ነው እንግዲህ። It is therefore from this term that the resistance movement got the name the ማጂ። ስለዚህ ማጂ የሚለው ስያሜ ያገኘው እንቅስቃሴያቸው በዚህ ምክንያት ነው ማጂ የሚል ስያሜ ያገኘው። ቅድም ላይ ሱዳን ላይ ማህዲ ብለን ነበር አይደል? አልማህዲ የሚባል ሰው ነበረ። ሙቭመንቱ ማህዲስት ያልነውም ከዛ የተነሳ ነው ብለን ነበረ። እዚህ ጋር ደግሞ የሆነ እምነት ድንገት ማመን ጀመሩና ማጂካል የሆነ ዋተርን ተቀቡ። እሱም ማጂ ይባላል። ከዛም ይሄ ማጂ የተባለው ዋተር ሰውነታቸው ላይ ሲቀባና ጥላቶቻቸው ጥይት ሲተኩሱ ወደ ውሃ ይቀይራል ብለው ነው የሚያምኑት። ስለዚህ የእንቅስቃሴው ስም ማጂ የተባለውም ለዚህ ነው። although the revolt spread to ሞርጎሮ and outskirts of the Dar es Salaam, it had gradually lost its initial momentum። ከዛ እንግዲህ ሞመንቱ እየተስፋፋ መጣ። ወዴት? ወደ ሞሮጎሮ እና ወደ ዳሬ ሰላም ማለት ነው። ነገር ግን ግራጁዋሊ ወይም ደግሞ በጊዜ መጀመሪያ ላይ የነበረው አቅም ማግኘት አልቻለም፣ ወይም ደግሞ እየተዳከመ መጣ ማለት ነው። ምንም እንኳን ቢስፋፋ the power of the ማጂ had been weakened and its political unity was gradually fall apart because of the ethnic and the other differences። so በዋናነት እንግዲህ ሊወድቅ የቻለበት የእንቅስቃሴያቸው ወይም ደግሞ ማጂ ሪቤሊየን እየተዳከመ የመጣበት ዋነኛ ምክንያት እንግዲህ የኤትኒክ ዲፈረንስ መጣ፣ ወይም ደግሞ የብሔር ተኮር የሆነ ልዩነትና ሌሎች ልዩነቶችን ፈጠሩ። አያችሁ፣ አንድ ላይ ሆኖ ሪዚስት ማድረግ ሲገባቸው በብሔር ወደ ጸብ ወይም ደግሞ ወደ አለመስማማት ገቡ ማለት ነው። in addition to this, by the end of 1905 the German had brought reinforcements recruit from the Somaliland and New Guinea። so በ1905 መጨረሻ አካባቢ ጀርመኖች እንግዲህ ነገሮችን እያጠናከሩ ወይም ሬንፎርስመንት እያደረጉ መጡ። ወታደሮችን ከሶማሌላንድ እና ከጊኒ ወይም ኒው ጊኒ መመልመል ጀመሩ ማለት ነው። as a result in 1906 the German gradually reclaimed the central highland region under their control። በኋላ እንግዲህ አቅማቸውን ካጠናከሩ በኋላ የሴንትራል ሃይላንድ ሪጅን የምንለው ወይም ደግሞ የማዕከላዊ ከፍተኛ ቦታዎች በጀርመን ቁጥጥር ውስጥ እንደሆኑ ክሌም አደረጉ ወይም ደግሞ ምን አደረጉ? አሳወቁ ማለት ነው። they even pursued the scorched earth policy, destroying villages and laying waste vast stretches of the southern and central ታንዛኒያ። ከዛ በተጨማሪ ደግሞ ስኮርች አርዝ ፖሊሲ የሚለውን የሚጠቀሙ ነበር፣ በዋናነት ቪሌጆችን ዲስትሮይ ለማድረግ ማለት ነው። በዋናነት ሴንትራል በሳውዘርን እና ሴንትራል ታንዛኒያ ወይም በደቡባዊ እና ማዕከላዊ ታንዛኒያ ማለት ነው። ፋይናሊ they defeated the powerful ኒጎኒ ዋሪየርስ in 1907። በጣም ጠንካራ የሚባሉትን ዋሪየሮች ኒጎኒ ተብለው ይጠራሉ፣ ወይም ተዋጊዎች ናቸው። ኒጎኒ ተዋጊዎች በ1907 ሊሸነፉ ችለዋል ማለት ነው። the war devastated several African villages and brought famine to the Africans። እንግዲህ የጦርነት ለብዙ አፍሪካኖች ቪሌጆች እንዲፈርሱ ቢኮዝ የስኮርች እርዝ ፖሊሲ ቪሌጆችን ዲስትሮይ ማድረግ ነው ይሄ ፖሊሲ ማለት ነው። ቪሌጆች እንዲፈርሱ ሆኗል። ከዛ በተጨማሪ ደግሞ ብዙ አፍሪካኖች እንዲራቡም ያደረገ ነበር ማለት ነው። it also resulted in the destructions of trades and wealth in the country። ትሬድ ወይም ንግድ ዲስትራክት እንዲሆን ወይም ደግሞ እንዲዳከም እንዲጠፋ የሀገሪቱ ሀብት እንዲወድም ምናምን የሆነበት ነበር የጦርነት። in any case the ማጂ revolt demonstrated the possibilities of the broader
አፍሪካን አንቲ ኮሎኒያል ናሽናሊስትስ እንግዲህ በዛም በሉት በዚህ የማጅማጅ አመፅ አፍሪካ ላይ ያለውን አንቲ ናሽናሊስት ሙቭመንት የሚያመለክት ነበር። ወይም ደግሞ ታንዛኒያ ውስጥ የነበሩ ሰዎች ኮሎኒያሊዝምን አንቀበልም ብለው ያደረጉት ተቃውሞ የከፈሉት ዋጋን ያመለክታል ማለት ነው። The sacrifice of the thousands of Tanzanians who died in the Maji revolt was important in inspiring the later generation of nationalists who brought their countries to independence in the early 1960s. እንግዲህ በማጂ ሪቤሊየን ጊዜ ብዙ በሺዎች የሚቆጠሩ ታንዛኒያዎች ህይወታቸውን መስዋዕት አድርገዋል። ይህ ህይወታቸውን መስዋዕት ማድረጋቸው ደግሞ በኋላ የመጡት አዲሱ ጄኔሬሽኖች ሀገራቸው ነፃ እንድትሆን ወኔ ሰጥቷቸዋል። ስፔሻሊ በ1960ዎቹ ታንዛኒያ ነፃ እንድትወጣ ጀስት ኢንስፓየር ያደረጋቸው ወይም ደግሞ ያነሳሳቸው በማጂ ሪቤሊየን ዘመን የነበሩ በሺዎች የሚቆጠሩ ታንዛኒያዎች ሞት ነበረ ወይም ደግሞ መስዋዕትነት ነበር ይለናል ማለት ነው። ሶ ጌስ እንግዲህ ዛሬው ክላስ ይመስል ነበረ። በቀጣይ በክፍል 5 ኮሎኒያል አድሚኒስትሬሽን ኤንድ ዴኮሎኒያል ስቴትስ የሚል የዩኒቱ የመጨረሻ ቶፒክ ይኖረናል። በክፍል 5 እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ